ኖቬምበር 4 2020 ላይ ጦርነት ከተጀመረ ይሄውና ድፍን 5 ዓመታት ቢቆጠሩም ያኔ የተጀመረው ጦርነት መቋጫ አላገኘም ብቻ ሳይሆን እንዲያውም በአዲስ መልክ ሊፈነዳ በእጅጉ ያሰጋበት ሳምንት ላይ ነን። አገዛዙም ጦርነት ለመጀመር ያስችሉኛል ያላቸውን የፕሮፓጋንዳ ዘመቻዎች በአዲስ መልክ እያካሄደ ነው። ከዚያ አልፎ ተርፎ እንዲያውም አሁን የምንሰማው በትግራይና አፋር ድንበር አካባቢ ግጭት ለመቀስቀሱ ጭምር እየተነገረ ያለ መሆኑን ነው። በአማራ ክልል ያለው ጦርነት በእጅጉ ተባብሶና ተስፋፍቶ ቀጥሏል። የኦሮሚያውም ጦርነት ሁኔታው ከዚህ የተለየ አይደለም። በሌሎች የኢትዮጵያ ክፍሎች ያሉት የኢኮኖሚ የጸጥታና የሌሎች ማህበራዊ ችግሮችም እንደዚሁ በየጊዜው የበለጠ እየተባባሱና እየከፉ መሄዳቸውን እናያለን። ከዛ በፊት የተጀመረው የኦሮሚያ ጦርነት እንደዚሁ ቀደም ሲል እንዳልኩት አሁን እየተካሄደ ነው። የአማራ ክልልም ጦርነት ከተለኮሰ 2 ዓመት አልፎታል። አሁን ላይ ደግሞ ሌላ አውዳሚ ጦርነት እንዳይጀመር በመስጋት ላይ እንገኛለንና እንደው ሁላችሁም ሪፍሌክት ብታረጉ ማስበው መጀመሪያ ላይ አሁን ላይ ሆናችሁ ይህንን ሁሉ ከግምት ተታስገቡ ቀደም ሲል ተጠቅሳቸው የቆየኋቸውን ፋክትስ ከግምት ተታስገቡ የሚታሰባችሁ ምንድነው? ያ ጦርነት በተጀመረ በ5 ዓመቱ በዛሬው ዕለት እንኳን ስለ ትግራይም ስለ አማራም ስለ ኦሮሚያም የምንሰማው ጦርነት ሊያገረሽ መሆኑ ወይ ጦርነት እየተካሄደ ስለመሆኑ ስለተፈጸመ ጥቃት ስለሞቱ ሰዎች ስለተፈናቀሉ ሰዎች ነውና ምንድነው የሚፈጥርባችሁ ስሜት የሚለውን ከሚነሱት ጥያቄዎች ጋር አብራችሁ አንሱልን። ለያንዳንዳችሁ ደግሞ ከልደቱ ጀምራለሁ። ልደቱና ይልቃል በተለይ በወቅቱ ጦርነቱን ተቃውማችሁ የህብረተሰብን አጠቃላይ እብደት እንደተጋፈጣችሁ ሰዎች ምን ይታወሳችኋል? ስለ ሀገሩ የገባችሁ አዲስ ነገር ምንድነው? ከዚህ ሁሉ በኋላም አሁንም ስለ ጦርነት በመጨነቅ ላይ መሆናችንስ ምን ትርጉም ይሰጣችኋል የሚለው ሰው ልደቱ ስትጀምር ጥቅሉን ጥያቄ ከመለስከ በኋላ አንተን ወደሚመለከተው ጥያቄ ማለፍ ትችላለህ። ኦፍ ኮርስ የተያያዙ ናቸው ግን እንደው ለማስታወስ ብዬ ነው። ምንድነው ከዚህ ሁሉ በኋላ አሁንም የምናወራው ያንኑ የዛሬ 5 ዓመት ከነበረው ሁኔታ እንደውም በከፋ ሁኔታ ተገኝተን መሆኑ የሚሰጥህ ነገር ያኔ የነበረውንም ጦርነት ስትቃወሙ ገጥሟችሁ የነበረውንም ነገር ወደ ኋላ ማስታወስ አንዱ ሪፍሌክት ማድረግ የዚህ ዝግጅት ሐሳብ ነውና ነው። ጀምር ልደት። አመሰግናለሁ ቴዲ። ያው መቼስ የጠቅላይ ሚኒስትር አብይ አገዛዝ ከመጣ በኋላ አንዱ ያለማመደን ሞት ነው እና ምናልባት ከ6 ከ7 ዓመት በፊት ቢከሰቱ በጣም ሊያስደነግጡን ይችሉ የነበሩ ነገሮች አሁን የተለመዱ የቀን ተቀን ተግባራት ሆነዋል እና አሁን ሰሞኑን በዚህ በምስራቅ አርሲ ዜጎች በጣም አሰቃቂ በሆነ ሁኔታ እየተገደሉ ነው። አሁን ከብሔር ማንነትም አልፎ ሰዎች በሃይማኖት ማንነታቸው የኦርቶዶክስ ክርስቲያን በመሆናቸው እየተገደሉ ብቻ ሳይሆን በግፍ በጣም አሰቃቂ በሆነ ሁኔታ በገፍና በግፍ እየተገደሉ ነው እና እንትን ሆኗል። በቃ የተለመደ ሆኗልና እንደው ሁልጊዜም ወደ ሚዲያ ስንመጣ አንዳንድ እንዲህ አይነት ክስተት ይኖራል እና አትሊስት ለሞቱት ለቤተሰቦቻቸው መጽናናትን መመኘት ያለብን ይመስለኛል። በዚህ አጋጣሚ ጮሆን ሁኔታውን ማስቆም እንኳን አልቻልንም። አሁን ጌታቸው ቀደም ሞትን ብንቀንስ ሞትን ብናስቀር ሲል ያሰብኩ ነበርና ይልቃልና እኔ ጦርነቱን የዛሬ 5 ዓመት ስንቃወም ተጽዕኖ መፍጠር እንችል ይሆን ወይ በሚል ተስፋ ነበር። አሁን ግን እውነቱን ለመናገር እንደዛም አይነት ተስፋ ያለ አይመስለኝም። በጣም አስቸጋሪ ነው። ዞሮ ዞሮ ወደ ጥያቄ ስገባ እኔ የሚሰማኝ ምንድነው ያው ደጋግመን በተለያየ አጋጣሚ ተናግረናል። የጠቅላይ ሚኒስትር አብይ በስልጣን ላይ እስካሉ ድረስ ኢትዮጵያ ውስጥ የሚፈጠር ሰላም የለም። አገሪቱ ከአንድ ቀውስ ወደ ሌላ ቀውስ መሸጋገር ብቻ ነው ጣፈንታዋ። ያም ደግሞ ሁልጊዜ የሚቀጥል እድል አይደለም። ሁልጊዜ ቀውሱ ዝም ብሎ መቀጠል አይችልም። አንድ ወቅት ላይ ቀውሱ ከእጃችን ወጥቶ መንግስት የለሽ ሁኔታ ውስጥ ልንገባ እንችላለን እና የለየለት የእርስ በርስ መጨፋጨፍ ውስጥ ልንገባ እንችላለን። ለዛም ነው እንደ ሀገርም እንደ ህዝብም የህልውና ጥያቄ ውስጥ ነን የምንለው እና እኔ አሁን ላይ ብቻ ሳይሆን ቀደም ሲልም የተረዳነው ነገር ነው። ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ያው መቼም ተስፋ ቆርጠን ዝም ማለት ስለሌለብን ነው እንጂ ጊዜም ግጭት ነው የምንሸጋገረው። ምክንያቱም ያለ ጦርነት መኖር አልችልም በስልጣን መቀጠል አልችልም ብለው የሚያስቡ ጠቅላይ ሚኒስትር ናቸው በስልጣን ላይ ያሉት
እና ጦርነትን ዋና የአገዛዝ መሳሪያቸው አድርገው የሚጠቀሙ ናቸው። ጦርነት በአስገዳጅ ሁኔታ የሚመጣባቸው ሰው ሳይሆኑ ሆን ብለው የሚፈጥሩ ሰው ናቸው። ለዛ ነው አይደለም ቴዲ ደግመን ደጋግመን ይሄ ጠቅላይ ሚኒስትር ግጭት ጠማቂ ናቸው እያል መናገር ከጀመርን ዓመታት ተቆጥረዋል። እና በተጨባጭ በተግባርም እያየን ያለ ነው አሁን ይሄን ነው። እኔ እውነቱን ለመናገር አሁን የኢትዮጵያ መንግስት ነገ ነው ካሉት ታጣቂ ኃይሎች ጋር ሁሉ ተፈራረመ ቢባል እምነቱ የለኝም። ምክንያቱም በስልጣን ላይ ያሉት ጠቅላይ ሚኒስትርም ለስምምነት በፍጹም የሚታመኑ ሰው አይደለም። ታይቷል። እሳቸው ታምነው እሳቸው የገቡት ቃል እሳቸው የፈረሙት ፊርማ ተጠብቆ ይቀጥላል ተብሎ ሊታመን አይችልም። በድርድርም በስምምነትም ለምንም ነገር የማይገዙ ሰው መሆናቸውን ነው እያየን ያለ ነው። እና ይሄ ይመስለኛል እኔ ይቺ ሀገር የወደፊት እድሏ መትረፍ ነው ወይስ መፍረስ ነው በሚለው ጥያቄ ዙሪያ እኔ በጣም በከፍተኛ ደረጃ የመፍረስ እድላችን በጣም ሰፊ ነው እንድል የሚያስገድደኝ ይሄ ሁኔታ። ስለዚህ ይቺ ሀገር ከዚህ አገዛዝ በተለይ ከዚህ ጠቅላይ ሚኒስትር ቁጥጥር ውጪ ካልወጣች በስተቀር እኔ የመዳን እድል አላት። እንኳንስ ጦርነት አቆመን በሰላም የመኖር እንደ ህዝብና እንደ ሀገር በህልውና የመቀጠል እድል አለን የሚል እምነት የለኝም። እና በተጨባጭ ታየው ይሄ ነው። እሺ መለሳለሁኝ እንዳልኩት ኢንተርጀክት ማድረግ ስለምትችሉ በደንብ እንነጋገራለን። እንደዚሁ ይልቃል አጠር ባለ ሁኔታ የተነሳው ጥቅል ጥያቄ እንዳለ ሆኖ ሪፍሌክት ማድረግ አንዱ ሐሳባችን ስለሆነ በጣም ከባድ የነበረ ይመስለኛል አይደል? በጊዜው ጦርነት ትክክል አይደለም፣ አገር ያጠፋል፣ ፍትሃዊ ከዚህ ውስጥ ፍትህ መፈለግ ከዚህ ውስጥ አገር የሚሰራበት ነገር ማግኘት አይቻልም ብሎ መናገር በወቅቱ የሚያሰቅልበት ጊዜ ነበርና አሁን ላይ ሆኖ ሲታይ የሚፈጥሩብህን ነገሮች እስቲ አውራኝ። በነገራችን ላይ አቶ ገዱ የቻለውን ያክል ከተካፈለ በኋላ በመሃል ላይ ሊለየን ይችላል፣ ግን በደንብ ሐሳቡን አስቀምጦ ተካፍሎ ስለሚሆን ብዙ ችግር አይኖርም። አስቀድሜ ለተከታታዮቻችን ማሳወቅ ስላለብኝ ነው። ይልቃል ቀጥል። ቴዲ እንዳልከው ነው እንግዲህ ሰው ኢትዮጵያ ውስጥ በተለይም በእኛ ሁኔታ እንደምታውቀው በግልጽ ስንናገር ሳይንቲፊክ ሶሳይቲ አይደለም ያለን። በአካዳሚው በትምህርቱ የተስፋፋበት ወይም ደግሞ ከስር ጀምሮ ጠንካራ ተቋማት ኑሮ በነዛ እሴቶች የዳበረ ሳይሆን ምናልባትም በሃይማኖትና በአገር መውደድ በተለያዩ ባህሎች ካልሆነ በስተቀር ማህበረሰቡ እንዲህ የጋራ የሆነ የሚቆምባቸው ነገሮች የሉትምና ጥቂት ኢሊቶች አገርን ወደ ፈለጉት አቅጣጫ የሚወስዱበትና ሞብ ሜንታሊቲ እና ግሩፕ ቲንክ በአገር ላይ ያጠፋ የሚችልበት ማህበረሰብ እንዳለን የታወቀ ነውና በዛ ጊዜ የነበረውም እና የታየውም እንደዛ ነው። በምንም አይነት በጥሞና ለማሰብ የነገሩ መዳረሻ ለማየት ምንም ጊዜ የሚሰጥ ነገር አልነበረም። የተለየ ሐሳብ ያለው ሁሉ ይወገር ይጥፋ እንዳገር ካዲ መደቡን እንደሸጠ ተደርጎ ልዩ ልዩ አይነት ነገር ነው የነበረውና እንትኑ ከባድ ነው። ግን ደግሞ እንደምታውቀው ስትወስን ያንን ነገር የወሰንክበት ሁኔታ ለሀገር ይጠቅማል ወይ ለወገን ይጠቅማል ወይ ራሳቸው ጦርነቱንስ እንደዚህ በስሜት ለገቡበት ለራሳቸው እንደዛኛን ጠልተው ለገቡበት ሰዎችስ ይጠቅማል ወይ ብለን ስናስብ በልባችን ግልጽ የሆነና ማያሻማ መልስ አለን። ማንም ከዛ ጦርነት እንደማይጠቀም የሚፈልጉት ነገር ምን እንደሆነ እንደማያውቁና መጨረሻው ሉዝ ሉዝ ነው እንደሚያልቅ እናቅ ነበርና ያም ደግሞ ዋናው ነገር መነሻው ቴዲ ታስታውሱ ከሆነ ጦርነቱ ሊጀመር አካባቢ የነበረው ፕሮፓጋንዳ አዲስ አበባ ያለው የሚለው ህግ ሊያስከብር የተወሰነ ቡድን እንደዚህ የሚለው እዛ ያለውም ትግራይ ማንበርከክ አይቻልም እኛም መግፋት አይቻልም ህገ መንግስት መከበር አለበት የሚሉ ቃላቶች ነበሩ የሚነገሩት በዛን ጊዜ ነበረው ማለት ነው። አሁን ግን ከ5 ዓመት በኋላ በሁሉም ሰው አፍ በሁሉም ሰው ፖለቲካ የምትሰማው ነገር ወይ ጄኖሳይድ ነው ወይ የሁሉና አደጋ የሚል ነው እና ነገሩ እንዴት ያደገ እየመጣና የጦርነቱ አድማስም ስርጸትና ክብደትም ነገሮቹ ከየት ወደ የት እየወዱና ያ ሰርክል የበለጠ እየሰፋ ጥፋቱ የበለጠ ጥልቅ እየሆነ ነገር ሁሉ ባዙሪት ውስጥ መኖራችን የታወቀ ነው እና ለዚህ ደግሞ ልደቱም እንደተናገረው በታሪክ አጋጣሚ አንድ ቁጥር ወንበር ላይ የተቀመጠው ሰው ባህሪና ስነልቦና ለዚህ ነገር ደግሞ ዋንኛ ያዙሪቱ ያሽክርክሪቱ እንትኑኗል አናት ሆኗል ማለት ነውና
እነዚህ ነገሮች ናቸው ዋና ነገሮች ግን ለዚህ ሁሉ ነገር ምክንያቱ ጦርነቱ በምንም አይነት የሚሉትን ነገር አንዳንዶች ህገ መንግስት ይከበር ይላሉ ሌሎቹ ደግሞ አዲስ ህገ መንግስት እንዲመጣ የነበረውን ያኛው ሊያጸናልን ነው ይላሉ ሁለቱም ግን የማይሆን ነገር እንደነበረ እንናገር ነበርኛ የኦህዲዱ ግሩፕም ህገ መንግስቱን ከየበለጠ የሚወድ ነው ያኛውም ህገ መንግስቱ ለምን እንደሚጠቅመው አያውቅም ጥሎ ከሄደ በኋላ የድርጅት የበላይነት ከሌለው መጨረሻ ላይ ግን ከነገሩ በኋላ የሰውየውን ስልጣን ከማንበር ያለፈ ነገር ማንንም ያው ብዙ ጦርነቱን ሲደግፍ የነበረው አንድነት ኃይል የሚባለው አሁን ኦሮሞማ ወይም ምንድነው ያብይ ብልጽግና እንደዚህ ያደረገን እንደዚህ ያለ መልሶ ያለ ነውና ይሄንን አናላይዝ ማድረግ ቢችል የፖለቲካ ኃይል ምንድነው የፖለቲካ ጉልበት ምንድነው የኃይል ሚዛን ምንድነው ሁሉን ነገርን ሰጥቼ ለአንድ ሰው ስታገል መጨረሻ ምን አገኛለሁ ምን ልጓማለኝ የሚለው ሁሉ አልታሰበም ይሄው እንግዲህ የሆነ ሆኖ አሁን እንደውም ሁሉ ነገር በአንድ ሰው እጅ ሁሉ ገብቶ ያገሪቷን ሙሉና ህዝቡም እንደው ለአንድ ሰው እጅ ላይ ወድቋል ማለት ነው ቴዲ እሺ አመሰግናለሁ አቶ ገዱ እንግዲህ ጠቅላላ የሁኔታ አሰስመንት ማንሳትህ እንደተጠበቀ ሆኖ አንተ ደግሞ ለየት ባለ ስፍራ ስለነበርክ ጦርነቱ በሚጀመርበት ወቅት ከዛ በኋላም ለተወሰነ ጊዜ ቆየኸው በብልጽግና በኩል ስለነበር አሁን ላይ በወቅቱ በአገዛዙ በኩል የነበረው ሁኔታ በቅርበት እንደምታውቅ ሰው ወደ ኋላ ስታስበው የሚያሳዝንህ የሚገርምህ ወይም ሪፍሌክት የምታደርግባቸው ነገሮች ምንድናቸው አሁንም ከዛ እንደ አንድ የታሪክ መነሻ የትግራይን ጦርነት መጀመር አንስተናል ግን እንዳልኩት ከዛ በፊትም ጦርነት ነበር በተለያዩ ቦታዎች የመጠንና የሚያካትተው ቆዳ ስፋት ወይም ኢንቮልቭ የሚያደርግበት የጦር መሳሪያ አይነት ሊያነጋግር ካልሆነ በስተቀር ከዛ በኋላም ይሄውና 5 አመታት በልዩ ልዩ ምዕራፍ የሆኑትን ነገሮች ተመልክተናል የአማራ ጦርነት ክልል ጦርነት ተጀምሯል ሌሎቹ አልቆሙም አሁን ሌላ አዲስ ጦርነት ሊጀመር በጣም ጫፍና በሚያሰጋ ሁኔታ ላይ ነን ምንድነው ወደ ኋላ ስታስብ የሚገርምህ የሚያሳዝንህ ወይም እንዲህ ባይሆን የምትለው ነገር በጣም አመሰግናለሁ ቴድሮስ እንግዲህ የጦርነቱን ሁኔታ ስናየው አሁን ያለውን ሁኔታ ከዛ ጊዜው በመናነሳሰርበት ጊዜ እንግዲህ ጦርነት ያስከተለው ውድመት ከሞላ ጎደል ሚቹዋል ዲስትራክሽን ማለት ይቻላል የፈጠረው ሁኔታ የምናውቀው አሁንም የዛው አይነት ሁኔታ የዛው አይነት አትሞስፌር ማለት የሙቀት ደረጃው የተለያየ ቢሆንም አሁንም ጦርነትን ዋነኛ የችግር መፍቻ መንገድ አድርጎ የመመልከት ሁኔታ አለመቀየሩን ሳይ አንድ አባባል ነው ትዝ ያለኝ ምንድነው ደምን ይጠራል የሚል ቅራኔን በሶሳይቲ ውስጥ ለመፍታት በጉልበት በኃይል ወይ በግድያ ጀመርከው እንደሆነ ያ ግድያ ሌላ ግድያን እየወለደ ተከታታይነት ያለው የማያቋርጥ የደም መመላለስ እየፈጠረ ይሄዳል የሚል አባባል አለ የዛሬ 5 አመት የተጀመረው ጦርነት ኢትዮጵያ ውስጥ ጦርነትን በመሃል ከዛ በፊት የተወሰነ አመታት 20 አመትም ሊሆን ይችላል እንደዛ ጦርነት በተወሰነ ደረጃ ገግመን ከነበረበት ሁኔታ መልሰን የገባንበት ሁኔታ ውስጥ የከተተን በመሆኑ አሁን ያ ጦርነት ወደ ሌላ ጦርነት አዙሪት ያስገባን ያባባል ደምን ይጠራል የሚለው አባባል እውን እየሆነ ነው እየተመለከቱት ያለው በእኛ ሀገር ሁኔታ እንግዲህ የበዛ በ2020 አካባቢ በፈረንጆቹ አቆጣጠር የነበረው ስሜት ሁሉ ነገር በሁለቱም ሳይድ በጦርነት እያንዳንዱ አካል የየራሱን አብላጫ እየተመለከተ ችግሩ በጦርነት መፍታት ከሁሉም የቀለለው መንገድ አድርጎ የመመልከት አባዜ ነበር በሁለቱም ሳይድ ነገር ግን የተፈታ ችግር የለም ይልቁንስ እየተወሰበሰበ
ምናልባትም ኢትዮጵያ የጦርነት ባህል ያላት ሀገር ናት ይባላል። ሁሉም ጦርነቶች ተደምረው በዚህ 5 ዓመት የጠፋውን ያህል ጥፋት ያስከተሉ አይመስለኝም። እጅግ አረንቋ ውስጥ አገሪቱን ከመኖር ወደ አለመኖር ሊቀይር የሚችል ቀውስ ውስጥ ነው የከተተን። ስንገባ እንደ ዋዛ ሁሉም የራሱን ስሜት እያዳመጠ መደማመጥ የሚባል ጠፍቶ የሄደበት ነው እና አሁንም እዛ ቦታ ላይ ቁመን በማግኘት በጣም አዝናለሁ። እዛም ተገቢው ትምህርት ሳይወሰድበት ነው የቀጠለው። ያ ሁሉ ጥፋት ተፈጽሞ ያ ሁሉ ውድመት ደርሶ ስንት አገሪቱን ወደፊት በማራመድ ረገድ ትልቅ ሚና ሊጫወት የሚችል የሰው ኃይል፣ ኢኮኖሚ እና ደግሞ በተቃራኒው ቢሰራ ነው የሀገሪቱን የህዝብ ግንኙነት የህዝብ ለህዝብ ግንኙነት እጅግ ሊያሳድግ የሚችል የነበረው አቅም በሙሉ ተበልቶ አሁን ለደረስንበት ደረጃ ደርሰናል። እንደገና ደግሞ የጥፋቱ ጥፋት ከዛም አለመማራችን ነው። እኔም አቶ ልደቱ እንዳለው አብይ አህመድ በስልጣን እስካለ ድረስ የጦርነት ምክንያቶች ለፕሮፓጋንዳ መነሻ የሚሆኑ ምክንያቶች ሊለያዩ ይችላል እንጂ ጦርነት አይቆምም። አብይ አህመድ በስልጣን እስካለ ድረስ አንፎርቹኔትሊ ኢትዮጵያ ብቻ ሳይሆን ጠቅላላ ቀጠናው ወደ ከቀውስ እንዳይወጣ የሚያደርጉ ሁለት መጥፎ እድሎች ገጥመውናል። በአንድ በኩል የውጭ ኃይሎች ያንን አካባቢ በተለይም ደግሞ ዩናይትድ አረብ ኤሚሬትስ ያንን አካባቢ ለለ ሀያል በአካባቢው በቀጠናው ሀያል ለመሆን ያለ ፍላጎት፣ ሁለተኛ ዘላለማዊ በስልጣን መኖር የሚፈልግ ኃይል ኢትዮጵያ ውስጥ መምጣት፣ እነዚህ ደግሞ ሁለቱም ከየራሳቸው አንስተው ጥምረት የፈጠሩበት እና ኢትዮጵያ ብቻ ሳይሆን ቀጠናውን በማያቋርጥ የቀውስ አዙሪት ውስጥ እንዲገባ የሚያደርግ ተጨባጭ ሁኔታ እንዲፈጠር አድርጓል። ስለዚህ አሁን ኢትዮጵያ ውስጥ የዛሬ 5 ዓመት የነበረው ሁኔታ በሚያሳዝን መንገድ ብዙ ነገሮች ተጨምሮበት፣ መፈናቀል ተጨምሮበት፣ ሰዎች በሺዎች የሚቆጠሩ ከዛ ጦርነት በኋላ ስንት ሰዎች ናቸው ያለቁት በመደዳ በጅምላ በብሔራቸው ወይ በሃይማኖታቸው ላይ ተመስርቶ በጦርነቱ በቀጥታ ከሞተው ህዝብ ውጭ እንኳን ያለቀውን ሲቪሊያን ብንመለከተው በጣም ብዙ ነው። ቅድም አቶ ልደቱ እንዳለው የሰሞኑን ብቻ ብንወስድ የተመሳሳይ ቀኖችም ይመስሉኛል። ያኔ ጥቅምት 24 ጦርነቱ ሊጀመር የመከላከያ ከወለጋ አካባቢ መከላከያ ሰራዊት ወደ ሰሜን ሲንቀሳቀስ ወደ ትግራይ በአንድ ቀን 200 ሰው አካባቢ የሞተበት ሁኔታ ነበር። በዚሁ ሳምንት አካባቢ ተመሳሳይ ይሄ የተጋጋለ ሁኔታ በተፈጠረበት ወቅት አሁን ደግሞ አርሲ ላይ እየተፈጸመ ያለው ግፍ ሰው መሆንን ሰዎች ይሄንን ያደርጋሉ ብሎ ለመገመት አስቸጋሪ የሆኑ ሁኔታዎች እየተፈጸሙ፣ እነዚህ የጦርነት ትሩፋቶች ናቸው። መንግስት ሰላምን፣ አንድነትን፣ አብሮነትን፣ መተሳሰብን ሳይሆን ጦርነት በሚሰብክበት ጊዜ ቀጥተኛ በጦርነት የሚሰለፈው ብቻ ሳይሆን ከጦርነት ውጭ ያለው በሰላም ለመኖር የፈለገው ሰው የዚህ ሰለባ እንደሚሆን ግልጽ የሆኑ አሁን ላይቭ የሆነ ማሳያ ምስክሮች ናቸው እነዚህ ሁኔታዎችና ዙረን በ5 ዓመትም እዛው ሽክርክሪት ውስጥ በመገኘታችን ነው ማዝነው። ቴዎድሮስ እሺ፣ ጌታቸው እንግዲህ በወቅቱ የነበረውን ጊዜ በደንብ እናስታውሰዋለን። የነበርንበትን ሁኔታ እናወራም ስለነበርና ለአንተም ለእኔም የሆነ ሩድ አዌክኒንግ የነበረ ብዙ ነገር የነበረ ይመስለኛል። ሰው ወደ ኋላ ያለፉትን 5 ዓመታት ስታይ በወቅቱ ከነበረው ሁኔታ አንፃር የተጋፈጥከው እውነት እንዴት ይመስል እንደነበር፣ ያለፍክበት ማዕበል ምን ይመስል እንደነበር ብታነሳ እወዳለሁ። ከአጠቃላይ ጥያቄው ጋር አብሮ ማለት ነው።
ከዛ ኦፍ ኮርስ አብሮ ለለፉት 5 ዓመታት የሄድንበት አፕስ ኤንድ ዳውን በጣም ብዙ ፈርጅ ያለው ነው በየራሱ የምናወራው ነው ግን ያን የነበረውን አሁን ካለው ጋር አስተሳስረስቲ ወደ ኋላ ሪፍሌክት አድርግ መልካም ቴዲ በጣም ቀላል የሚመስል ግን በጣም ከባድ ጥያቄ ነው ለምን ከዛ አልወጣንም ለኔ ደግሞ በግል ብዙ ማንነቴን ህይወቴን ስራዬን በሙሉ በቃ የቀየረ ነው ማለት ይቻላል ያ ጦርነት አንዱ በጣም ይጨንቀኝ የነበረው በዛን ሰሞን ዛሬም እንደ አዲስ ያገረሸብኝ ያለው ለምን እንዴት ከየት ነው የመጣው ይሄ የሚል ነውና ለመረዳት ብዙ ለማንበብ ሞክሬ ነበር የተመለሱልኝ የተወሰኑ ነገሮች አሉ ግን ወደ ቃላቱ ራሱ ስንመጣ አሁን እዚህም ስናነሳ እንደ ጦርነት ነው የምናነሳው እንደ ግጭት ነው የምናነሳውና ይሄ ለነ አብይ አይነት ሰዎች ሌላ መደላድል የሚሰጥ ይመስለኛል ይሄ ቃላት አጠቃቀማችን ራሱ እና ትግራይ ውስጥ የተፈጸመው ወንጀል ነው በቃ ፍጹም ደረቅ ወንጀል ነው እነዛ ወንጀሎች ደግሞ በስም የሚጠሩ ናቸው የዘር ማጥፋት ወንጀል በሰብአዊነት ላይ የተፈጸመ ወንጀል ኤትኒክ ክሊንሲንግ እና የጦር ወንጀል ይሄ ትግራይ ላይ በፌደራል መንግስት በኤርትራ መንግስት እና በተባባሪዎቹ ማለት በኢትዮጵያ መንግስት ስል የአማራ የአፋር እየተባለ የሚጠራው ኃይልም ያለበት ማለት ነው በዛ ሰዓት ደግሞ ፋኖም ጭምር ይሄ እንግዲህ በኤክሪ ላይ የኤክሪ ምርመራ ላይ በኋላ የተቋረጠው ማለት ነው ዓለም አቀፍ የሰብአዊ ጥሰት መርማሪዎች ያስቀመጡት ነው እንደምታወቀው እዛ ላይ ደግሞ ህዋትም ወይም የትግራይ ኃይሎች ደግሞ በአማራና በአፋር ክልል የጦር ወንጀል ፈጽመዋል ተብሎ እዛ ሰነድ ላይ ቀርቧል ስለዚህ ወንጀል የተፈጸመበት ሂደት ነው አሁንም ያልቆመ ማለት ነው በኋላ ያው እንደሚታወቀው ቅድምም እንደተባለው ወደ አማራ ክልል ሄደ አሁን በአማራ ህዝብ ላይ ደግሞ በድሮን በማስራብ በተለያየ በመዝጋት ወንጀል እየተፈጸመ ነው በእነዚህ ቃላት ካልጠራናቸው ያው አብይም በፓርላማ ሰሞን ያለው ነበር እንዲያም ያነጻጸረ ወልጋ እኮ የተፈጸመው ይበልጣል ትግራይ ላይ ከፈጸመው ልክ እንደሆነ በጀት መመደብ ነው በጀት ማነጻጸር ነው ያደረገው ያቀረበው ለዚህ ደግሞ ተመቻቸ ነገር ከቃላት ጀምሮ ከቋንቋ ጀምሮ ከተረክ ጀምሮ ያው አስተዋጽኦ እንዳናደርግ ብዬ ነው አንድ ሁለተኛ እኔ ያው በጣም የቅርብ ጓደኞች ናቸው ጦርነቱን የመሩት ልመና ተማጽኖ የላኩላቸው ነበሩ አብይን እንዲመክሩት ማለት ነው ለፐብሊክ ሼር አድርጌዋለሁ አሁን ለዳንኤል ክብረት የቴክስት ያረኩለት ጦርነቱ የተጀመረ ጊዜ ልመና ማለት ነው አንተ እኮ እንደዚህ ነህ የገባህ ሰው ነህ የሃይማኖት ሰው ነህ ብዬ አብይ እንዲመክረው ያው ሌሎች ምን አሉኝ በኋላ አይ ለአብይ ነበር ቴክስት ማድረግ የነበረብህ ዳንኤልን እንዲመክረው ያሉኛሉ ይሄ የሚያሳየን ምንድነው እዚህ ጦርነት ላይ አሁን አብይ እንወቅሳለን ልክ ነው አብይ ገና ያው ገደል ይከተዋል ህዝቡን ልክ ነው ምናልባት 4 ኪሎ እስካልተነካ ድረስ በሙሉ ቢፈርስም ቢጠፋም አይገደውም ይሄ በቃ የሚያስማማን ነገር ነው ግን አብይን ያስቻለ ቀደም ብሎ የነበረ ተረክ ከቃላት ጀምሮ ከቅጽል ጀምሮ በሁሉም በኩል የነበረ ቢሆን በተለይ ትግራይ ላይ የሚገርም አሁን የሃጎስና ቶላ ተብሎ የሚቀርብ ተርክ ነበረ ቀደም ብሎ በእነስክንድር ነጋ በመጽሔት ሳይቀር በጋዜጣ ሳይቀር ይጻፍ የነበረ ተርክ ነበረ ይሄ መነጋገር ያለብን ለምንድነው ዛሬም ትግራይ ላይ ላይሆን ይችላል አማራ ክልል እየተፈጸመ ያለ አለ ነገ ኦሮሞ ላይ የሚፈጸም ሊኖር ይችላል ያው ማስቆም እንችላለን በያምናለሁ አሁን እየተፈጸመ ያለ አለ ኦሮሚያ ውስጥ ሌሎችም ከተሞች ሌሎችም ቦታዎች እየተፈጸመ ያለ ነገር ነው ስለዚህ እኔ ያስቻሉ ነገሮች ምንድናቸው ለኔ አሁን እሱ ነው የገባኝ እንዲያም ኢትዮጵያ ምናልባት ወደ ኋላ 1500 አመት ምናምን ሄደን አንዳንዶች እነ ጌታቸው ኃይሌ
በተወሰነ መልኩ እነ ፕሮፌሰር መስፍን ይሏቸው የነበሩ ነገሮች አሉ እና ወደ ስር ፈልገን ማግኘት ያለብን ነገር አለ። ዛሬም ሸፋፍነን ማለፍ የሌለብን ቅድም አሁን በሚዲያ ሳይቀር ማለት ነው አንዱ አይ ቲንክ በዛ ሰዓት የአማራ ክልል ፕሬዚደንት ነበረ የህዝብ የአማራ ህዝብ ጠላት ነው የህዝብ የኢትዮጵያ ህዝብ ጠላት ነው የሚል በሚዲያ በሚነገርበት ሰዓት አገር እኮ ሊንቀጠቀጥ ይገባል እኮ እንዴት ህዝብ ጠላት ይባላል በተለያዩ በኩል ለምሳሌ እኔ ቀደም ብሎ በህዋት ኢህአዴግ ጊዜ ደግሞ በቅጽል ደረጃ ችግሩ የአማራ ገዢ ነው ብሎ አማራን እንደ ቅጽል መጠቀም እዚህ ውስጥ ያው አንድ ላይ መደመር ያለበት ብዬ ነው የቃላት የቅጽል የተረክ ጥፋት ነው አሁን ያለንበትን ያዋለደው አብይን ወደዚህ ደረጃ ያመጣው ብዬ አምናለሁ እሱን ነው የገባኝ አቶ ገዱ በተለይ ዛው ስለነበርክ እኔ አንዱ በጣም ትዝ የሚለኝ ማለት ነው እና ምናልባት ሌላ ሚዲያ ላይ ተናግረው ከሆነ አላቅም ግን እንዲያው ለዚሁ ለውይይታችን እንዲጠቅም በዛ ሰዓት ፕሮፓጋንዳው ተረኩ የነበረው አሁን ከወሎ አንተ ስትናገሩ የነበረ ነው ሁሉ ጊዜ ትዝ የሚለኝ እና የትግራይ ልሂቅ ስላለ ሁሉ ጊዜ የበላይ መሆን ነው የሚፈልገው እና ይሄ ነው የጦርነቱ አንዱ ችግር ብላ ሌሎችም ችግሮች ተጠቅሳለ ስለዚህ እነዚህ ተረኮች ዛሬ ተገልብጠው እየቀጠሉ አይደለም ወይ እንዴት ነው እኛ ማስቆም የምንችለው ቅድም ሲጀምር ያልኩት ልደቱም የደቀመው አሁን ውይይቱ ተጨማሪ ሰው እንዳያልቅ ተጨማሪ ጄኖሳይድ እንዳይፈጸም የተፈጸመው ላይ ደግሞ ተጠያቂዎች እንዲኖሩ ምን ማድረግ እንችላለን የሚለው ካልሆነ አይ ቲንክ እንደገና አብይ ያቃለለ ጥፋቱንም ያው ተገቢ ነው እያለ ያው እንደሚቀጥል ግልጽ ነው አሰላለፍ በተመለከተ ደግሞ የገባኝን ልናገርና ጨርሳለሁ የዚህን ዙር አሰላለፍ አንድ በጣም እዛ ሰሞን ማንበብ ጀምር ያነበብኩት አንድ ጽሁፍ አለ ቫንደርማት ይባላል የደች ፖለቲካል ሳይንቲስት ነው የሶስተኛ ዲግሪ ጥናቱም የሰራው ጄኖሳይዳል ኮንሶሊዴሽን ኦፍ ፓወር የሚልና የኤሊቶች ፉክክር ላይ ነው የሰራው እና እሱ ምንድነው የሚለው ጄኖሳይድ አንድ ሀገር ላይ እስከዛ ድረስ የምናውቀው በኤትኒክ ሄትሬድ ጥላቻ ነው የሚነሳው ወይም ደግሞ የወታደራዊ ዘመቻዎች እንዲያው የጎንዮሽ ውጤት ተደርጎ ነው የሚወሰደው ምናምን ይላል እሱ ግን የሚያጠናው ምንድነው ነው ሌላ አለ ብሎ ምንድነው የሚለው የሆነ ልሂቅ ስልጣኑን እንዳለ መጨበጥ ሲፈልግ ሌሎች ሁለተኛ ደረጃ ብሎ የሚቆጥራቸው ልሂቆች ያሰባስብና ከዛ ዋና የስልጣኑ ማጠናከሪያ መንገድ የሚዘጋ የሚለውን the most external እና the most strong የሚለውን ኤሊት ወደ ማጥፋት ይሄዳል ይልና ጄኖሳይድ እንዴት ነው የሚያየው ቫንደርማት ጄኖሳይድ ስትራቴጂክ ቾይስ ነው ያንን አንድ ልሂቅ እንዳለ አውድመህ የጀርባ አጥንቱን ሰብረህ ስታበቃ ከዛ በኋላ ወደ አብረው ወደ ተባበሩ ደግሞ ትገባለህ ይላል ምክንያቱም ያልሂቅ ምንድነው አሁን ለምሳሌ የአብይ አህመድ ስብስብ ምንድነው ያደረገው ሁሉንም አሰባሰበ ከአስመራ ከባህር ዳር ከጅግጅጋ በሙሉ አሰባሰበ እንዲያው ከመቋደሾም ከቻሎም አሰባሰበ ምንድነው ግን ያደረገው በኋላ መልሶ ያንን the most external እና the most አደገኛ ነው ያለውን የትግራይን ካወደመ ካጠፋ በኋላ ቀጥታ ይሄን ቫንደርማት አናግሬዋለሁ እኔ የአማራ ጦርነት ከመጀመሩ ከወራት በፊት ነው ያናገርኩት ስለ ትግራይ ስለ አማራ ስለ ኢትዮጵያ ያቅም የፖለቲካል ሳይንቲስት ሚዲያ ላይ አምጥቼ ሳወራው ግን ምንድነው ፍሬሙን ልክ ይሄን ያረጋል ብዬ ስላመንኩ ነው ካነበብኩት አንፃር እንደሆነው ደግሞ እንዳየነው ደግሞ እንደዛ ሆነ አሁንም እየቀጠለ ነው ስለዚህ በዚህ መረዳት ሄደን እስቲ የኋላውን አንድ ኃላፊነት እንዴት ነው የምንወስደው ላደረግነው ላልነው ምንወስደው ኃላፊነት አለ ለምሳሌ እንደኔ አይነት ሰዎች ደግሞ ላላደረግነው ኃላፊነት መውሰድ አለብን ብዬ አምናለሁ ዛሬም ማደርገው ነገር ቀደም ብዬ አርጌ ቢሆን ኖሮ አብይ ከመምጣቱ በፊት ለምሳሌ ማለት ነው በዛም ወስደው ኃላፊነት አለ ሌሎቻችን ደግሞ ልክ እንደዚሁ ባደረግነውም ባላደረግነውም
በሰራነውም በተናገርነውም ኃላፊነት ካልወሰድን አብይ ተዝናንቶ እየጨረሰ እያወደመ እየቆረጠ እያጠፋ ይቀጥላል ብዬ እጅግ እሰጋለሁ። ይሄ ነው እንቅልፍ የሚነሳኝ ነው። እሺ በጣም አመሰግናለሁ። እንግዲህ ያው ውይይታችን ኮንስትራክቲቭ በት ቫይብራንት ደግሞ እንዲሆን እንፈልጋለን እና እዚህ ላይ በተነሳው ነጥብ ላይ አስተያየት መስጠት የምትፈልጉ መግባት ትችላላችሁ እና ጥያቄውን ለወርወሬ የጌታቸው ያነሳው የልሂቃንን ጉዳይ በተመለከተ ነው። ቀጥሎም እኔ የማንሳት ሐሳብ የነበረኝና በአጠቃላይ እስካሁን ሁላችሁም የገለጻችሁትን ሐሳብ ከግምት አስገብተን አገሩ ሪሊ ተምሯል ወይ እስካሁን ከሆነው በእናንተ እይታ ምንድነው የምታዩት? እስካሁን በ5 ዓመት ውስጥ ካለፈበት መከራ አጠቃላይ ህብረተሰቡ ከዛ በየብሔሩ ያለው ኢሊት፣ የፖለቲካው ኢሊት፣ የኢኮኖሚ ኢሊት፣ የሃይማኖት ኢሊት ተምሯል ወይ? እርግጥ መማሩስ ይታያል ወይ? እና ነገሩስ ኦኬ አብይ ስልጣን ላይ በመኖሩ ምክንያት ብቻ ተብሎ ሊገለጽ የሚችል ነው ወይ የሚለውን በተመለከተ አስተያየቶቻችሁን መስጠት ትችላላችሁ። ይሄንን ጥያቄ ቀድሞ መውሰድ የሚፈልግ አይ ከዛ በፊት ጌታቸው ያለው ላይ አንድ ነገር ባነሳ ደስ ይላል። እሺ ያው እሱንም አብሮኮ እንዲካተት ብዬ ነው። የሁለተኛው ምንድን ነበር ያለው? ኋላ ታስታውሰኛለህ ያልከውን ጥያቄ አስታውሳለሁ። ምንድነው ጌታቸው ያነሳው ላይ ትንሽ በጥንቃቄ ማየት ያለብን ነገር ያለ ይመስለኛል። አንዳንድ ጊዜ ኃላፊነቱን ወይም ደግሞ አስቻይ ሁኔታውን በጣም ለጥጠንና በትነን የጉዳዩ ዋና ባለቤት የችግሩ ዋና ምንጭና ባለቤት የሆነውን አካል ተጠያቂነት እንዳንቀንሰው ሰጋለሁ። ጦረኛ የሆነ የክልል ኃይል ሊኖር ይችላል። ከጦርነቱ በፊት ለረጅም ጊዜ ሲንከባለል የመጣ ትርክት ሊኖር ይችላል። እነዛ ሁሉ ግን አሁን ኢትዮጵያ ውስጥ እየተፈጸመ ላለው አጠቃላይ እልቂት ወይም ዘረፈጅ ጦርነት ጀስቲፊኬሽን ሊሆኑ አይችልም። አንድ መንግስት በስልጣን ላይ ሲቀመጥ የፈለገ አይነት ትርክት ቢኖር የፈለገ አይነት ጦርነት ወዳድ የክልል ኃይል ቢኖር ኃላፊነት አለበት። ከማንም በላይ የሆነ ኃላፊነት አለበት ማዕከላዊ መንግስቱ። እነዛ ነገሮች ጦርነት እንዳያስነሱ ኃላፊነት አለበት። አሁን በስልጣን ላይ ያለው መንግስት ያን ኃላፊነቱንም አለመወጣት ብቻ አይደለም፣ ጦርነትን ሆን ብሎ ትርክትን ሆን ብሎ ለጦርነት የሚበጀውን ትርክት ራሱ ሆን ብሎ ፈጥሮ ጦርነት የሚያካሂድ አካል። ይሄ አካል እንዲመጣ የሚፈልገውን ጦርነት ማንም በጎኑ ያለ ባለስልጣን፣ በክልል ያለ ባለስልጣን ወይም የፖለቲካ ኃይል ያስቀረው አይችልም። ምክንያቱም ጦርነትን ፕሮጀክት አድርጎ ያገዛዝ ስልት አድርጎ የሚጠቀም አካል። እውነቱን ለመናገር ከጦርነቱ በፊት ከነበሩት አሁን ለጦርነቱ አስቻይ ናቸው ብለን ከምንጠቅሳቸው ትርክቶች በላይ ጠቅላይ ሚኒስትሩ መተው ያሰራጯቸው ትርክቶች የበለጠ ለጦርነቱ መነሳት ምክንያት ናቸው። የበለጠ በታሪካችን ሰምተናቸው የማናቅ ትርክቶች ናቸው የመጡት። አሁን ጌታቸው ያልከው ዲያቆን ዳንኤል ያደረገውን ትርክት በኢትዮጵያ ታሪክ ማንም ሲያደርገው ሰምቼ አላውቅም። አንድን ህብረተሰብ ከምድረ ገጽ ከታሪክ ከትውስታ ማጥፋት የሚል ትርክት፣ ይሄ ትርክት የመንግስት ባለስልጣን በሆነ ኃይል ነው የተፈጸመው። የጠቅላይ ሚኒስትሩ አማካሪ በሆነ ኃይል ነው የተነገረው። ስለዚህ አንዳንድ ጊዜ እንደዚህ አስቻይ ሁኔታዎች ነበሩ ከዛ በፊት እንዲህ አይነቶቹ ትርክቶች ናቸው ይሄን ጦርነት ያመጡት፣ ለዚህ ደግሞ ነከሌን ተጠያቂዎች ናቸው ስንል ዋናውን ተጠያቂ ከጥፋቱ እንዳናርቀው ስጋት አለኝ። ማንም ጦርነት የሚፈልግ ለጦርነት ምክንያት የሚሆን ትርክት የሚያራምድ አካል ኢትዮጵያ ውስጥ ቢኖር አንደኛ እነዛ ሁኔታዎች ወደ ጦርነት እንዳያመሩ የመከላከሉ ዋና ኃላፊነት ያለው በፌደራል መንግስቱ ነው። በፌደራል መንግስቱ እና ጦርነት እንዳይነሳ ከተነሳም ደግሞ የጠቀሳቸው አይነት ዘግናኝ ወንጀሎች እንዳይፈጸሙ የማድረግ የመንግስት ኃላፊነት ነው። የማዕከላዊ መንግስቱ ኃላፊነት። አንዳንድ ጊዜ በተሳሳተ ሁኔታ ጠቅላይ ሚኒስትሩ የሚሉትን ነገር እንዳንደግፍ እሰጋለሁ። ጠቅላይ ሚኒስትሩ ምንድነው የሚሉት? እንዴ ከጦርነት እኮ ተለይተን አናውቅም። ጦርነት እኮ አዲስ ነገር አይደለም። መገዳደል እኮ አዲስ ነገር አይደለም። በእኔ ጊዜ የተጀመረ አይደለም ነው።
ምናልባት ቫይብራንት እንዲሆን ልደቱ አንድ ጦርነት የሚለው ራሱ ጥሩ መገለጫ አይደለም ብዬ ነው ያስቀመጥኩት እኔ ወንጀል የተፈጸመ አንድ ሁለተኛ ደግሞ ዋናው ነገር ዋና ተጠያቂማ እንዳልኩት ነው አልፋና ኦሜጋው እኮ ዋናው አብይ አህመድ ነው ግን ቅድም ዳንኤል አሁን እንደዛ ከምድረገጽ ይጥፉ ሲል የሚያጨበጭብ አካል ነበረ ታውቃለህ ዲስታጊና በአደባባይ አረ ያው ጦርነቱ ይቆም ይለመኑ እንደዚህ ያው እርቅ ይፈጸም የሆነ ነገር ሲል እንደምታውቀው ያወገዘው ማን ነው አብይ እኮ አይደለም ያወገዘው ያው አብይ ያው ሊሰቅሉ ሊፈልግ ይችላል ግን ሚዲያ ሳይቀር አሳቀው አስለቅሰው ነው ወደ ጫካይ ልመለስ ያስባሉት ስለዚህ ምንድነው በየፈርጁ ይቀመጥ ነው በነገራችን ላይ እኔ ወደፊት አሁንም ራሱ ጦርነት ለማስቆም አማራ ክልልም ኦሮሚያ ክልልም ለማስቆም ትግራይ ውስጥ ያለው ሲጅም አሁን አንዱ ወደዚህ አንዱ ወደዛ አንዱ ወደ አስመራ አንዱ ወደ አዲስ አበባ ሆነው የሚዋጉትን ለማስቆም ከየስሩ መፈለግ አለብን የተቀበረ ፈንጂ መኖር የለበትም ከሚል ነው ያነሳሁት ያለሁት ለፍርድማ የሚቀርበው ዋናም ተጠያቂው ሚዲያም ጦርነቱም ባንኩም ታንኩም ያለው እንዳልከው አብይ ነው 4 ኪሎ ነው ግልጽ ነው አንደኛ ልደቱ አብረክ በጣም ባጭሩ ሁለቱም እኩል መሆን አይችልም ማለት አብይ አህመድ በህግ በተሰጠው ኃላፊነት ምክንያት ይሄ እንዳይሆን ማድረግ ሲገባው በወሰደው ኃላፊነት ምክንያት ሞራል ፖዚሽን አድርጎ የጠቅላይ ሚኒስትርነትን ቦታ ህዝብን ለህዝብ ለማቀራረብ ሊጠቀምበት ሲገባው እንዲያውም በተቃራኒው ያሉትን ስንጥቆች ሽብልቅ እየከተተ ማስፋቱ the worst of that society እንዲወጣ በማድረግ ወደር የማይገኝለት ሚና ተጫውቷል ግን at the same time አብይ ስልጣኔን የማስቀጥልበትና በቀላሉ ልሸጠው የምችለው ኮሞዲቲ ጥላቻ ነው ብሎ እንዲያስብ ግን መሬት ላይ ያለው ሁኔታ አልረዳውም ወይና ሁለቱ የሚጋጭ ነገር አደርጋችሁ ይወስዳችሁት ለምንድን ነው ሁለቱም እውነት መሆን አይችልም ወይ ላክ የሚጋጭ ነገር ነው የሚል ሐሳብ አልወጣኝም በአንድ በኩል በሌላ በኩል ደግሞ እኔ ችግሩ ሌላ ቦታ የለም አላልኩም ችግሩ አለ ኃላፊነት በመውሰድ ረገድ ለዛ ችግር መፈጠር ተጠያቂ ከመሆን አንፃር ግን በቁጥር አንድ መውሰድ ያለበት መንግስት አንድ መንግስት በስልጣን ላይ የሚቀመጠው ራሱ ችግር ላለመፍጠር ብቻ አይደለም ሌሎች ችግር ሊፈጥሩ የሚችሉ ኃይሎች ችግር እንዳይፈጥሩ ለማድረግ ጭምር ራሱ እንኳን ሆን ብሎ ጦርነትን ባይፈጥር ሌሎች ኃይሎች ጦርነት ፈጥረው በህዝብ ላይ ወንጀል ከፈጸሙ መንግስት ከተጠያቂነት ሊድን አይችልም ስለዚህ የመንግስት ተጠያቂነት ዱዋል ነው ይሄን ማወቅ አለብን ስለዚህ ለችግሩ አስቻይ የሆኑት ነገሮች ኒኒ ናቸው የሚለው ነገር መኖራቸው ምንም ጥርጥር የለውም እነዛ ሁኔታዎች ግን በአንድ ጊዜ ተነቅለው የሚጠፉ አይደለም ወደፊትም ሊቀጥሉ ይችላሉ ስለዚህ መንግስት ለሚወስደው ለሚፈጽመው ወንጀልና ለሚያካሄደው ጦርነት ጀስቲፊኬሽን ሆኖ መቅረብ የለባቸው ነው ያለው እነዛ ሁኔታዎች አስቻይ እንዳይሆኑ ኃላፊነት አለበት መንግስት የመንግስት ኃላፊነት ጀስቲፊኬሽን ሆኖ ካልቀረውም ልደቱ በፍጹም ጀስቲፊኬሽን እኮ ሊሆን አይችልም ወንጀል አለ ነው መርምር ወደ ኋላ ሄደን የፈለክ ብትመረምር አሁን የጦርነቱን አስቻይ አድርገዋል ብለህ የተጠቀስካቸው እዚህም እዛም የተጠቀስካቸው አካላት ያን ትርክታቸውን እንዲያቆሙ ቢደረግ ጠቅላይ ሚኒስትሩ በስልጣን ላይ እስካለ ድረስ ጦርነቱ አይቆም በነገራችን ላይ አሁን ለምሳሌ አሁን ዝም ብለ አነጻጽረው ትግራይ ላይ ማአት ኤሊት ማአት ሊቅ ወታደራዊ የእምነት ካህናት ሳይቀሩ ጦርነት እንዳይቆም ባያደርጉ ኖሮ በዛ ስኬል አንድ አይቀጥልም ነበር አንድ ሁለተኛ አይተው ከሆነ አሁን ብዙ ሰው ሰፖርት ያደርጉም አብይን አይደል አሁን ለምሳሌ ጦርነት መጀመር ይፈልጋል አሁን ትግራይም አማራ ክልል ያው 2-3 አመት ሆኖታል ጦርነት ከጀመረ በቂ ድጋፍ የለው አይደል ስለዚህ ይሄ ድጋፍ ዝም ብለን አሳንሰናል አይደል እሱ ጋማ እንዳልነው ነው ለምሳሌ ሁሉም እኮ ለፍርድ አይቀርብም እንደምታውቀው ተመርጦ ነው ለፍርድ የሚቀርበው ለፍርድ ሲቀርብ ዋና ተመራጩ እሱ ነው የሚሆነው ነገር ግን አሁንም ማስቀረት ከምንፈልገው አንፃር ገብቶናል ወይስ ዝም ብለን አንድ የሆነ ጦርነት አልፏል ብለን ነው እየተውነ ያለ ነው የሚል ነው የኔ አንድ ሁለተኛ ወደ ኋላ ከሄድን አየሱ ነው እኮ ኢትዮጵያ ለምሳሌ የትርክት ብዙ ልዩነቶች አሉ አይደለ እነዛ ልዩነቶች እንደ ዳይቨርሲቲ እንደ ሞዛይክ ካየናቸው ውበት ሊሆን ይችላል ደሞ እንደ አብይ አይነት ደሞ ቅድም ተሄደ እንዳለው ተጠቅሞ ያው
ለማጨራረስ ከተጠቀምንበት ደግሞ ይሆናል። ኢትዮጵያ ዩኒክ አይደለም፣ ሌላም ሀገር ሆኗል እኮ ይሄ ጉዳይ። ስለዚህ ይሄ ጀስቲፋይ የሚያደርግ የለም። እኔ እንዲያውም እያንዳንዷ ሞት እንኳን የህዝብ ጭፍጨፋ ያክል ትልቅ ጦርነት ያክል የዘር ማጥፋት ያክል እያንዳንዷ ሞት በፍጹም ጀስቲፋይ መደረግ የለባትም ባይነኝ እኔ። የትም ቦታ ማንም በማንነቱ ይሁን በፖለቲካ እምነቱ ይሁን በሃይማኖት ይሁን መገደል የለበትም። ቅድም የዘከርናቸው አሉ የኦርቶዶክስ አማኞች አባቶች አሁን የተጨፈጨፉ። ይሄ በፍጹም ጀስቲፋይ ሊደረግ አይቻልም በምንም አይነት ነገር። ስለዚህ ጀስቲፊኬሽን የሚለው ቃል እዚህ አይ ቲንክ መግባት የለበትም ባይነኝ። ግን እንዳልከው ይሄን ተጠቅሞ እሱ እንዳይጠቀምበት አይ ጦርነት የነበረ ነው አዲስ አታስመስሉ ሶሻል ሚዲያ ስለመጣ ነው ዩቲዩብ ስለሰፋ ነው እንጂ ምናምን የሚለው እዛ ውስጥ እንዳይገባ እኔም ቅድም ቃላታችን ወሳኝ ነው፣ ተረካችን ቋንቋችን ወሳኝ ነው እንዳልኩት ሁሉ ወሳኝ ነው አሁንም የምንጠቀምበት ቃል ከራሴ ጀምሮ ነው እና ጀስቲፊኬሽን ግን በፍጹም አይደለም። እሺ አቶ ገድሉ እዚህ ጋር እናስገባው። ቅድም ተነስቶ ስለነበር ፕሮፌሰር ጌታቸው ካነሳህ አኳያ የኢሊቱን ቅራኔ ከወሰድነው ምንድነው ለኢትዮጵያ ውስጥ በኢሊት ፖለቲክስ ፖለቲካል ክራይም ብለህ ልትወስዳቸው የሚችሉ ፍረጃዎች ወይም ደግሞ ትርክቶች አሉ። የቅርብ ጊዜውን እንውሰድና ገዢ መደብንና ህዝብን የሚያያይዘው የኛ ዘመን ትርክት የፈጠረው በጣም ዲፕ የሆነ በሶሳይቲ ውስጥ ቅሬታ አለ ወይም ደግሞ የመገለል ስሜት አለ። ለምሳሌ የአማራ ኤሊት ብለህ ስትል ወይም ደግሞ የአማራ ገዢ መደብ እና የአማራ ኤሊት አማራ እንደ ብሔር ገዢ ነው እንደዚህ የመሳሰሉት ነገሮች ቀድሞ ተበድያለሁ ለሚል ሁሉ አማራን እንደተጠያቂ አብሮ የጠፋንም ጥፋት አማራን እንደተጠያቂ የሚያደርግ ስታብሊሽመንት በፖለቲካ ናሬቲቫችን ውስጥ ዲፕ የሆነ ቦታ ይዞ መቆየቱ እና ይሄ ደግሞ የአማራ ኤሊት የሚባለው በሀገራችን በአገር ወዳድ ነኝ የሚል በቁጥሩ ብዙ የሆነ ኃይል ከኢትዮጵያ ፖለቲካል ስፔስ እንዲገለል የሚያደርግ ናሬቲቭ ራሱ የሚያገል ኢትዮጵያ በምትባለው ሀገር ውስጥ በአብዛኛው ማለት ነው። ይሄ ሁኔታ የፈጠረው ቂም ልትለው ትችላለህ ወይም የሆነ በአገርህ ስትገለል በሌላ መልኩ ስራ አልፈታም ያ ቂም የያዘው ኃይል ካውንተር ናሬቲቭ ነበር። ካውንተር ናሬቲቭ ምንድን ነው? በኢህአዴግ ውስጥ በጠቅላላ ትምክተኛ ነፍጠኛ ምናምን የሚለው ናሬቲቭ ነው። በሌላ መልኩ ደግሞ በወቅቱ በስልጣን ላይ ከፍተኛ ፓወር አለው የተባለው የትግራይ ኤሊት ደግሞ እንደ ዘራፊ አገር ኢቭን ለኤትኒክ ዲቪዥኑ ዋነኛ ተዋናይ ተደርጎ ሪሜምበር ዛት አንድ ወቅት በምርጫ ጊዜ የትግራይ ውስጥ ላሞች ማለት ከብቶች በመብራት ነው እንትን የሚመገቡት የሚለውን ጀምረ በጣም ብዙ ትግራይ ውስጥ ያልሆነ ያልተደረገ ነገርም እንደተደረገ ብሎ አድርጎ ጠባብነህ አገር ገንጣይነህ ተብሎ የሚፈረጀው የኦሮሞ ኤሊትም በተመሳሳይ ደግሞ ከኢትዮጵያ ማዕከላዊ የፖለቲካ ተሳትፎ የተገለለው የአማራ ኤሊት አጌንስት የትግራይ ልሂቅ ያ ደግሞ በልሂቁ ብቻ አይቆሙ ወደ ህብረተሰብ ወደ ትግራይ ህዝብ ወደ አማራ ህዝብ ወደ ኦሮሞ እንደዚህ የሄዱት ሁኔታዎች በኋላ አብይ አህመድ መጥቶ እንደ ፈርታይል ግራውንድ የተጠቀመባቸው ናቸው። ችግሮችንም ልንፈታ ከሆነ ከስራ መሰረቱ ወደፊት መፍታት የሚቻለው እነዚህ የተዛቡ ህዝብን እንደ ወንጀለኛ የሚቆጥሩ ትርክቶች በሁሉም አቅጣጫ መስተካከል አለባቸው። ከዛ ካልተነሳን ከዛ ያንን ከማስተካከል ካልጀመረ አሁን
ቅድም እኔ ያልኩትን ልክ ነህ የተናገርኩትን ነው የተናገርከው የትግራይ ልሂቅ ዶሚናንት ለመሆን እንደ ተቀናቃይ የሚመለከተው የአማራ ልሂቅ ነው ስለዚህ አማራን በጠላትነት የሚፈረጅ ነው ብዬ የተናገርኩት እዛ በፊት የነበረው ናሬቲቭ ምንድነው ዋናው ትግራይ ውስጥ የነበረው ከፌደራል መንግስቱ ጋር ነው ጦርነቱ የነበረው የአማራ ኃይሎች አጋዥ ናቸው ነገር ምንድነው ዋናው ዶሚናንት በፖለቲካ ውስጥ ያለ ከአብይ አህመድ ከሚመራው ከፓርቲው ከዛ በአመራር ካለው ይልቅ ከማለ ልሂቅ ጋር ሂሳብና ወራረዳለን ነው ዋናው ታርጌት አማራ ልሂቅ ጋር ሂሳብና ወራረዳለን ከአማራ ልሂቅ ጋር ሂሳብና ወራረዳለን ማለት ነው የተቆጠረው በዛ ወቅት የትግራይ ኃይሎች ወደ አማራ ከመጡ አማራን እዚህ ቀደም የአማራ ገዢ መደብ ተብሎ ትሩፋቱ ለአማራ ህዝብ ጭፍጨፋ በተለያዩ ክልሎች እንደደረሰ ሁሉ አሁንም የትግራይ ኃይሎች ወደ አማራ ከገቡ እና ወደ ፓወር መልሰው ከመጡ አማራን ነው ፍዳውን የሚያስከፍሉት የባሰ ከዚህ ቀደም ከነበረው በላይ የሚል አስተሳሰብ እንዲዳብር ለዛ ካውንተር ነው አንደኛው ያ እንትን በተሳሳተ ናሬቲቭ ትክክል ነው ያልኳት በተሳሳተ ናሬቲቭ ላይ ይመሰረትና ሌላ ካውንተር የተሳሳተ ናሬቲቭ ይሄ የዳበረ ስር እየሰደደ በመቆየቱ የፈጠረው የጥላቻ ስሜት አለ አብይ አህመድ ይሄንን እንደ ፈርተለ ግራውንድ ተጠቅሞታል አሁን ለተፈጸሙት እነዚህ ናሬቲቮቹ የራሳቸው ቦታ ነበራቸው ካልተወለደቱ ጋር መስማማ ነገር ግን እነዚህን መጥፎ ሁኔታዎች መጥፎ ግንኙነቶች መጥፎ ስሜቶች ፈቶ ወደ ተሻለ ነገር ይመራል ተብሎ የሚጠበቅ አካል ሌላ ጦርነት አካዱ በስልጣን ዘላለማዊ በሆነ ጊዜ ለመቆየት እነዚህን በጥሩ መነሻነት ወስዶ ይሄን ሁሉ ጦርነት አካሄዱ በጦርነት የገጠመው ብቻ እንዳልከው ጦርነት ሲል ጦርነት ተፋላሚዎቹን ብቻ ጉዳት ያደረሰ የሚያስመስል እንዳይሆን መጠንቀቅ ያስፈልጋል ግን ጦርነት ነው ጦርነት ዲስትራክቲንግ ነው ከዛ በላይ ግን በንጹሃን ላይ በሲቪሊያን ላይ በግሩፕ ላይ እንደ ህብረተሰብ የማጥፋት ፍላጎት ብቻ ሳይሆን በተግባር የተተገበረ ሁኔታ በተግባር የታየ ሁኔታ ስለሆነ አያይዞ መመልከቱ ተገቢነት ይኖር ነገር ግን እነዚህ ሁሉ የነበሩት ችግሮች የነበሩት የተሳሳቱ ናሬቲቮች በበጎ ቀይረ እነዚህ የተሳሳቱ ናሬቲቭስ መቀየር አለብኝ ብለህ መጠቀም ትችል ነበር አብይ ግን ለመጥፎ ተጠቀመበት የበለጠ የሱን ፓወር ያጠናከራል ባለው በተሳሳተ መንገድ የበለጠ አገሪቱን ፊት ከነበረችበት በእጅጉ በባሰ በምንም መንገድ ልናወዳደረው አንችልም ኢትዮጵያ ውስጥ በቀውስ ነበረች የሚለው አገላለጽ ትናንትም ነበር ዛሬም ነበር የሚለው ነገር የማይወዳደሩ ነገሮች ናቸው ምናልባትም ኢትዮጵያ ውስጥ ህብረተሰብና ህብረተሰብ ወይም ደግሞ ሰውን በጅምላ የመፍጀት ሰው በጅምላ ሲፈጅ ቁሞ መመልከት ወይም ተባባሪ የመሆን ሁኔታ እኔ ማውቀው ታሪክ የለኝ አልነበረም አሁን እኮ ሰው በጅምላ በማንነቱ ላይ ሲጨፈጨፍ ሲገደል የሚያጨበጭባል ወይ ተባባሪ ነው ያለዛ ቁሞ የሚያጨበጭባል የሚደግፍ ነው ምናልባትም የተሻረ የሚባለው በሳይለንት ነገሩን በሐዘኔታ ውስጥ አምቆ የያዘ ሊሆን ይችላል ኢትዮጵያ ውስጥ እኮ የተፈጸመው ክራይም እንዳልከው እንትኑን የበለጠ ማጉላት ተገቢነት ይኖረዋል ነገር ግን ለነዚህ ጥፋቶች ኢኔብሊንግ የሆኑ ሁኔታዎች የነበሩ ቢሆንም እነዚህን ሁኔታዎች በከፍተኛ ሁኔታ አጋግሎ ጨምሮበት አባብሱ ምናልባት ቤንዚን ጨምረ የማቃጠል ሁኔታ ቤንዚን ሊቃጠል የሚችል ነገር ነው ብለህ መቃጠሉ አይቀርም ብለህ ተወስዶ አትችልም ቤንዚኑን ክብሪት ጭሎ ያቃጠለ ዋነኛው አቃጣይ ነው ማለት በተፈጥሮ የሚቀጣጠል ነገር ሊሆን ይችላል ኢትዮጵያ ውስጥ ቅራኔዎች ነበሩ እነዛ ቅራኔዎች በአግባቡ ካልተፈቱ ሊቀጣጠሉ እንደሚችሉ
መገመት ይቻላል። እነዚህን እንዳይቀጣጠሉ የማድረግ የመንግስት ኃላፊነት ነው። አብይ አህመድ ግን ያደረገው ምንድነው? እነዚህን ሊቀጣጠሉ የሚችሉ በህብረተሰብ ውስጥ የነበሩ ፎልት ላይንስ ወይም ደግሞ ስንጥቆችን እያሰፋ ምናልባትም የደበዘዙ ስንጥቆችንም ፈልጎ ጭሮ አስፍቶ የበለጠ ለእርስ በርስ መጠፋፋት እንድንዳረግ የበኩሉን አስተዋጽኦ አበርክቷል የሚል እምነት አለኝ። በሚገባ ያነስ ተጠቅሞበታል የሚል እንትላለኝ። ዋነኛው ከዚህ አኳያ ለዚህ ጥፋት በተለይም ደግሞ አሁን በሌላ ዙር ሊቀጥል ለታሰበው ጦርነት እየተካሄደ ላለው ጦርነት ማንንም ተጠያቂ ማድረግ አይቻልም። የባክ የነበረው ሁኔታ ያንን ትምህርት ወስዶ ከራሱ አብይ እየመራው ከደረሰው ጥፋት ተነስቶ ጦርነትን አክንትፍ ብሎ መጽሐፍና የጦርነት አዙሪት በቃን ማለት የሚያስችል ከበቂ በላይ ነው። እንደውም ከዚህ አልፎ ምንድነው እየተመለከተ ያለው? አሁን ቆይ አብይ አህመድ የኢትዮጵያን ህዝብ እንደ ዕዳ ነው የሚቆጥረው፣ እንደ ዕዳ። ከዚህ ዕዳ ውስጥ the only የህዝብ ብዛትን የሚጠቀምበት ጎረቤቶቹን ትንንሽ ሀገሮችን ለማስፈራራት በሚሊዮን ሄዶ ቢሞት ግድ የሌለው እንደውም ዕዳ እንደመቀነስ አድርጎ የሚመለከት ኃይል ነውና ለዚህ ማንም ሸር ሊያደርገው አይገባም ባይነኝ። በዚህኛው ረገድ የጥፋቱ ዋነኛ ተዋናኝ እሱና በሱ ዙሪያ የተሰለፈው ኃይል ነው መሆን ያለበት የሚል አመለካከት ስላለኝ። እሺ ጥሩ ነገሮች ነው ያነሳው። ይልቃልን እዚህ ጋር እናስገባውና መለሳለ ልደቱ ቅድም ያነሳሁልን ጥያቄ ያረሳሁትም ግን ይልቃል እዚሁ ላይ አሁን ኢሊቱን በተመለከተ ያወራን ስላለ አሁን ባለው ሁኔታ ችግሩን አድረስ ስናደርግ ዋናው ችግሩን በዚህ ደረጃ እንዲባባስ የከፋ አስተዋጽኦ ያደረገው አብይ መሆኑ እንደተጠበቀ ሆኖ በአገሪቱ ያሉት አስቻይ ሁኔታዎች እንዴት ነው መታየት ያለባቸው የሚለውን እያነሳን ስለሆነ ነው። ቅድም ያነሳሁለት ጥያቄ አለ። ለምሳሌ ልክ ያልሆነ ነገር ሲደረግ ኖ የሚል ኢሊት አለመኖር እንዲያውም በጣም ባጭርና ሰልፍ ኢንላይትድ ባልሆነ የኢንትረስት ትንተና በመነሳት ድጋፍ እስከ መስጠት የሄደ ልሂቅ በአገሩ መኖሩን እናያለን። ሰው በኢትዮጵያ ውስጥ ስላለው ልዩ አይነት የፖለቲካ ልሂቅ ያለህን አስተያየት አብሮ እንድታጋራ ብዬ ነው። ተምሯል ወይ? እስካሁን ባለፉት 5 ወይም 7 በሉት አብይ አህመድ ስልጣን ላይ ከወጣ በኋላ ከደረሰው ነገር የተማረ ፖሊቲ ትመለከታለህ ወይ? የተማረ ልሂቅ የተማረ ፖለቲካል ኮሚኒቲ ትመለከታለህ ወይ የሚለውንም አያይዘ ማንሳት ትችላለህ። ግን መጀመሪያ ኢሊቱ የኢትዮጵያን ኢሊት ስታይ ምንድነው የምታስበው የሚለውን እስቲ አንሳልን ይልቃል። ከዛ ወደ ልደቱ ሄዳል። ከባድና ሰፊ ጥያቄ ነው በእውነቱ ያነሳው። ትልቅ ምርምርንም የሚጠይቅ ነገር ነው። ግን እንደው በድርበቡና ከላይ ለማየት ስለመማራችን እርግጠኛ አይደለሁም። እንደውም አልተማርንም ብል ይሻለኛል። ምክንያቱም የተማረ ሰው ቢያንስ ንስሐ ያለው እንደው ሪፍሌክሽን እንበለው እንደው መማርና ያስተሳሰብ ለውጥ ማምጣት ያንድ ኢሊት ዌይ ኦፍ ቲንኪንግ እና አጠቃላይ ፐርሰፕሽን ከብዙ ነገር ጋር ይያዛል። በራሱ ሪዝንስ ምንድነው? ምን ያህል ርቀት ይሄዳል? ኢሞሽኖች አሉ። በተፈጥሮ አእምሮ እንትኖች የተፈጠሩበት ሁኔታዎች ሁሉ የሰውን አስተሳሰብ ይወስኑታልና እነዛ ሁሉ ነገሮች እንዳሉ ሆኖ ግን መጸጸትና ወደ ኋላ ማየትም ራሱ ስለመኖሩ እኔ እጠራጠራለሁ። ምክንያቱም ምንም ልዩነት የለም። አሁን ጦርነቱን በተቃወምን ሰዎች እና ጦርነቱን አክቲቭ በነበሩ ሰዎች መካከል ልዩነት አለው። አሁንስ እንደው በጣም ቀላል ነገር ብትል እኛ በዛን ጊዜ ትልቅ ሪስክ ነው የወሰድነው። ምንም የተለየ ጥቅም አላገኘንም። የተለየ የምንፈልገው ግሩፕ የለም። በዛ ሂደት ውስጥ የምንጠቅመው የምንጎዳው ግሩፕ የለም። አሁን አልፎ ስናየው አይደለም። ግን በዛን ጊዜ የወሰድነው ሪስክ በጣም አደገኛ ነገር ነው። ምናልባትም በዛ መንገድ ብንሄድ ነው ሀገራችንን ማዳን እንችል ነበር። ከመጀመሪያ ጀምሮ ይሄ ጦርነት የትም አያደርሰንም። ቀደም ከፕሮፌሰር ጌታቸው ምረዳው ጦርነቱ ከተጀመረ በኋላ የሆነው ነገር ሁሉ አንተ በገለጽከው ማግኒቲዩድ የተፈጠረ ነው። ግን ወደ ጦርነት ሲገባ መጀመሪያ በሚል ነው እንጂ በጦርነት ውስጥ ያለው ባህሪና መገለጫው ሁሉ አንተ ያልካቸው ነገሮች ሁሉ የሆኑት ናቸው። እንደው አንዳንድ ጊዜ እኔ ቁስሉን የምሸፋፍነው ወደፊት ለመሄድ አሁን ይሄን ቁስሉን ከገለጥ ነው ሁሉም የየራሱን ናሬቲቭ እየፈጠረ እዚህ አዙሪት ውስጥ እንዳያኖረን
ስሜታችን ሲረጋና በፈርጁ በእውቀት በምክንያት ለማመን እድሉ ተገኝቶ በዛ በተቋም ደረጃ ካልተነጋገር አሁን የበለጠ ይሄንን ሴንሲቲቭ የሆነው ነገር ብናነሳው የበለጠ ለመፍትሄ ሩቅ እንሆናለንና አምሯችንን ይዘጋዋል ከሚል መንፈስ ነው እኔ አንዳንዴ ለነገሮች ምትጠረቀቅ እንጂ ለራስና ሪስክ በመውሰድ ደረጃማ የራሳችንን ኮንስቲትዩንሲም ቢሆን እና ኤሊት የተባለውን እየተናገርን በዛ ጊዜ በጦርነት መሃል ሞብ ሜንታሊቲ እና ግሩፕ ቲንኪንግ ባለበት ጊዜ በሚደንቅ ቋንቋና በትላልቅ እንትን ተናግረናል እኔ አንድ ጋዜጠኛ ትዝትለኛል ጁንታ ብላ ስትናገር ከየታ በጣ ጁንታ ምንድነው ብዬ ሳፋጠጣት አስተውሳለሁ እኔ ቃሉንም ሌላ ሰው ሲጠቀመው እድል ለመስጠት በሚዲያ አንድ ሴት ጋዜጠኛ ልጅ ናት አስተውሳለሁና የሆነ ሆኖ ግን የኢትዮጵያ ኤሊት ተምሯል ወይ ብትለኝ ግን ያ ስሜትና ያ ሞሜንታሊቲ አሁን ያለ አይመስልም ያ ግሩፕ ቲንክ አሁን ያለ አይመስልም ነገሮችን የሚታይበት ሁኔታና ነባራዊ ሁኔታዎችም ጭምር በመጠኑ የተቀየሩ ይመስላል ለዛ አብደት ለመምጣት እድሉ የለም ባልልም ጨርሶ ጠፍቷል ባልልም ግን ለዛ የመነሳሳትና ለዛ ነገር እንደው የተወረገረጉ የመግባቱ ሐሳብ አሁን የሚመጣ አይመስለኝም ያ ያለ አይመስለኝም ግን ከዛ ሁሉ ነገሮች ስናይ እኔ እንደው መንግስት እስቲ መጀመሪያ መንግስት የተፈጠረው እኮ የሰው ልጅ ኢንሄረንትሊ መጥፎ ነው ጥሩ ነው የሚሉ ሁሉ እኮ ክርክሮች አሉ ለምን ገለ የሚባለው ግሩፕ ገለ የሚባለው ኤሊት ገለ የሚባለው ኤሊት ለምን እንላለን ኢንሄረንትሊ የሰው ልጅ ለራሱ ያደላል በግሩፕም ይሁኑ በምንም ይሁኑ ሰዎች በራሳቸው ቫልዩ ሲስተም ስለሚጋጩና ስለሚጣሉ ነው መንግስት ያስፈልገው ተብሏል እነዚህ ነገሮች ታዲያ ሊፈታ የተፈጠረ መንግስት በቃ መጀመሪያ ኮንቬንሽናል መንግስት የሚያስፈልገው እነዚህን ፎልት ላይኖችና ስንጥቆች እየተፈጠሩ ማህበረሰቦች የመጋጨት ባህል ስላለ the essence of state formation የመጣውና ኔሽን ስቴትስ እንኳን በኋላ አድገው የመጡበት ነገር ይሄ ነው እንግዲህ መንግስት ያስፈልገበት ነገር ግን መንግስት የሚያስፈልግበት ነገር ዋና ምክንያት መንግስት አጥፍቶ ሲያረግ የነዛን ሰዎችና የቡድኖችን የግል ባህሪ ከመንግስት ጋር መዛዝኖ ጥያቄ ውስጥ ማግባት ራሱ ልክ አይደለም በምንም አይነት አንድ ወንበር ላይ የሚቀመጥ አርጊውመንት አይደለም ትክክልም አይደለም በቃ ሰዎች እንደዛ ስለሆኑ ነው የታሪክ ጉድፎች አሉ እነዛን አስታርቆ አንዱ ቡድን ካንዱ ቡድን ኢንተረስቱን አንዱ ሃይማኖት ካንዱ ሃይማኖት ይበልጣል ይላል አንዱ ቋንቋ ካንዱ ቋንቋ ይበልጣል ይላል አንዱ ኤሊት ከሌላው ኤሊት የተለያየ ነገር ዓለምን የሚያይበት ሁኔታዎች ስለሚለያዩ ፈርስት ፕሪንሲፕልስ ኦፍ ላይፍ እይታዎች በግሩፖች በቡድኖች በባህሎች በግለሰቦች ስለሚለያይ ለዚህ ደግሞ ስልጣን ቀንሰን ከራሳችን ለመንግስት የሚባል ነገር እናቋቁም ተብሎ ነው የተቋቋመው ከዛ በዛ ውስጥ እየገባ የሚያደባድበን ከሆነ መንግስትም ትንሽ ስልጣን አለው እነዛም የሚለው ቲዮሬቲካሊ ራሱ አርጊውመንቱ ትክክል አይደለም ቤሱ ብዬ ነው እኔ እንደው ምዘጋው ማለት ነው በተረፈ ግን አንድ ኃላፊነት የሚሰማው ደግሞ ምሁር ማለት ኤሊት ማለት የማህበረሰብ መሪ ነው በዛ ደረጃ ደግሞ ሪስፖንሲቢሊቲ የወሰደ ሰው ለጓማ በጀት አስፈልገ መኖር ነበረበት ከዛ ግሩፕ ቲንክ መውጣት ነበረበት የተሻለ ነገር ለመስራት የሚያስብ ሰው ይሄን ያህል ጭካኔ መኖር አልነበረበትም ግን የሆነ ሁሉ ነገር ሆኗል ከዛም ደግሞ ስለመማራችን እርግጠኛ አይደለሁም ቴዲ እሺ ለደቱ ወደ አንተ መጥቻለሁ ቀደም ያነሳሁትን ጥያቄ ነው ማለት ነው ቀደም አሁን ይልቃልም ያነሳው ነበርና በኢትዮጵያ የሚካሄደው ፖለቲካል ዲስኮርስ አሁን ከአባባል ባሻገር እስካሁን ድረስ ሁላችሁም እኔም ጨምሮ ስንጠቅሰው የነበረው በትግራይ ያለው ጦርነት እንዳያገረሽ ያለ ስጋት በአማራ ክልል ያለ የተካሄደ ጦርነት በኦሮሚያ የተካሄደ ያለው ጦርነት በቤኒሻንጉል በጋምቤላ ያለ ከፍተኛ አለመረጋጋት በሁሉም የሀገሪቱ ክፍል ያለ የከፋ ኢኮኖሚ ቀውስ ሁሉ አንድ ላይ ደምሮ የማየትና አገሪቱ ልክ በርግጥም በእሳት እየነደደች እንዳለ የሳር ጎጆ አድርጎ የመረዳት ነገር በትክክል ታያለ ሆይ በየብሔሩ ኢሊት የፖለቲካ ኢኮኖሚ ሃይማኖቱ ኢሊት ሁሉ ሁኔታው ሊያስተምረው በሚገባው ልክ እየተማረ ነው ወይ የሚል ጥያቄ ነው አንድ ኢሊቱ ስለሆነ የዛሬ አንድ ጉዳያችን እሱን ነው አንተን ደግሞ ይሄን ስጠይቅህ በተለይ በተደጋጋሚ ፖለቲካል ኮሚኒቲው ይሄን እንዲገነዘብ በጽሁፍ በንግግር በቃለ ምልልስ አጋጣሚዎች ሁሉ ተሳስብ ስለነበር ጭምር ነው መጠይቅ ያ ጥሩ ጥያቄ ነው ወደሱ ከመሄዴ በፊት ትንሽ እንድንቋጨው ቅድም የተነሳው ነው ዝግብ ምናልባት የኔን ማባባል ጌታቸው ትንሽ ለወጥ አድርጎ ወደ ሌላ አቅጣጫ የወሰደው ስለመሰለኝ እኔ ያልኩ ያለሁት ምንድነው ለግጭት መነሳት ከዛም አልፎ ለጦርነት መነሳት እና አሁን እየተፈጠሩ ላሉ ወንጀሎች መከሰት ምክንያት ሊሆኑ የሚችሉ የተለያዩ የተዛቡ ትርክቶች አሉ
በረጅም ጊዜ ታሪካችን እየተንከባለሉ የመጡ በመካከለኛ ጊዜ የተፈጠሩ በቅርብ ጊዜ የተፈጠሩ አሉ ምንም ጥርጥር የለውም ግን እነዚህን ችግሮች መፍታት የምንችለው አንደኛ እነዚህ ችግሮች መሆናቸውን የተረዳ መንግስት ሲኖረን ችግሮች መሆናቸውን ተረድቶ ሊፈታቸው የሚፈልግ መንግስት ሲኖር ሁለተኛ ሰላምን ግቡ ያደረገ መንግስት ሲኖር እንዲህ አይነት መንግስት በሌለበት ሁኔታ የትኛውንም ያህል ትኩረት ሰጥተን ብንነጋገር አጠቃላይ የሚዲያውን ማሽነሪ የህዝቡን ሞቢላይዜሽን ኢኮኖሚው ሁሉን ነገር የተቆጣጠረው መንግስት ጦረኛ በሆነበት ሁኔታ እነዚህን ችግሮች መፍታት ሳይሆን እንዳውም ችግሮቹን ተጠቅሞ የራሱን ስልጣን ለማራመድ ወይም ለማራዘም ጦርነትን በመሳሪያነት የሚጠቀም መንግስት ባለበት ሁኔታ እነዛን ችግሮች በፍጹም አንፈታቸው ስለዚህ የመጀመሪያው ትኩረታችን መሆን ያለበት ሰላም ወዳድ የሆነ ሰላምን ግቡ ያደረገ እነዚህ ትርክቶች መቀየራቸው ለሀገርና ለህዝብ ሰላም የሚጠቅም መሆኑን የተገነዘበ መንግስት መኖር አለበት ይሄ መንግስት በሌለበት ሁኔታ ትርክቶችም ችግሮችም የተንከባለሉ የመጡት ችግሮችም አይፈቱም ጦርነትም አይቀር እዚህ ላይ መሰመር አለበት ስለዚህ የትኩረት አቅጣጫችን መበተን የለበትም እኔ ዛሬ በዚህ ውይይት ራሱ ብዙ ጊዜያችንን ማጥፋት የነበረብን ይሄን እድል የነፈገን መንግስት እንዴት ብሎ ነው ከስልጣን ሊወርድ የሚችለው በሚለው ጉዳይ ነበር አሁን ግን ብዙ ጊዜያችን በተዛማጅ ጉዳዮች ላይ ነው እየጠፋ ያለው ስለዚህ ይሄን ግልጽ ማድረግ ያስፈልጋል እንደዛ አይነት መንግስት በሌለበት ሁኔታ እንደዛ አይነቱ እውነቱን ለመናገር ባህል በሚባል ደረጃ ነው ያ ችግር ያለበት ለግጭትና ለጦርነት የሚዳርጉ ብዙ የትርክት ችግሮች አሉበት ግን እነዚህን በደንብ የተገነዘበና ሊፈታ የተዘጋጀ መንግስት ከሌለ የትምህርት ቤቶች ሚና ይጠይቃል የቤተሰብ ሚና ይጠይቃል የሃይማኖት ድርጅቶች ሚና ይጠይቃል በአጠቃላይ የህብረተሰብ ለውጥ የሚጠይቅ ችግር ነው ያን ለውጥ ደግሞ በአግባቡ ሊመራ የሚችለው መንግስት ነው ማናችንም በሚዲያ ወጥተን አሁን ዛሬ ስለጮህንና እነዛ ችግሮች አንዱ ስላል ይፈቱ አይችሉም ስለዚህ ፎከሳችን አንድ አቅጣጫ ላይ መሆኑን እንዳናጣ ነው ስጋቴ እኔ ይሄ ግልጽ እንዲሆን ነው ማለት ነው ሌላው እኔ ሁሉ ጊዜ መታደል ነው ላለው አሁን ብዙ ሰዎች ኢትዮጵያ ወደ በጎ አቅጣጫ እየሄደች ወይም ደግሞ ምንም የመፍረስ ወይም ችግር ውስጥ የመግባት እድል እንደሌላት ነገሮች ምንም አሳሳቢ እንዳልሆኑ ሰዎች ሲናገሩ እንዲሁ ዝም ብዬ አይደለም የማየው ለምንድን ነው እነዚህ ሰዎች እኔ ከማስበው በተለይ ማሰብ የቻሉት ብዬ ለመመርመር ሞክራለሁ ሂሳብ የመስራት ያህል ይህ አገዛዝ ከመጣ በኋላ ባለፉት 7 ዓመታት ትሬንዱ ምንድነው ከየት ወዴት ነው ይሄርን ያለነው የነበሩ ችግሮች የተፈቱ አሉ ወይ በየሳይ የተፈቱ ችግሮች እንዳው በብዙ እጥፍ የተጨመሩ ችግሮች የተወለዱ ችግሮች ናቸው እና ትሬንዱን ሳይው ይሄርን ያለነው ምንም ጥርጥር የለውም ወደ መበታተንና ወደ ባሰ የርስ በርስ እልቂት ነው አንድ ቦታ ላይ ልናቆመው ካልቻልን በስተቀር በዚህ ረገድ ያለው መረዳት ምን ያህል ነው ካልከኝ እኔ በጣም ገና ነው ብዙ ስራ ብዙ ድካም ብዙ ትግል የሚጠይቅ ዛሬ እኮ ይሄን መንግስት እኮ ምንም ኢትዮጵያን ወደ በጎ አቅጣጫ ያሸጋገረ ለዛ የሚሰራ መንግስት እንደሆነ አድርገው እኮ የሚያይሶቻ የቀይ ባህር አጀንዳ ዛሬ ወደ ፖለቲካ መድረኩ ሲመጣ እኮ ሽንጣቸውን ገትረው ኢትዮጵያ የባህር በር ባለቤት ልትሆን ነው ሊያልፍላት ነው ብለው እኮ አገዛዙን የሚደግፉ እኮ አካላት እንዴት ይሄን ተቃወማላችሁ ብለው እኮ እኛን አፋችንን ለማዘጋት እኮ የሚጥሩ ኃይሎች ይሄ በአጠቃላይ የሚያሳየው የመረዳቱ ደረጃ እጅግ ብዙ ችግር ያለበት ገና ያልበሰለ መሆኑ ብዙ ስራ ብዙ ድካም ብዙ ትግል የሚጠይቅ ነው ሪሊ እና አገዛዙም እየተጠቀመ ያለው ይሄን ነው የህብረተሰቡን ስለንቦና የህብረተሰቡን ስሜት ይኮረኮራል የሚላቸውን ካርዶች በየተራ ከኪሱ ያወጣ የህብረተሰቡን ድጋፍ ለማግኘት የሚያደርገው ጥረት በሚፈልገው መጠንም ባይሆን በተወሰነ ደረጃ ሰርቶለታል ብዬ ነው ማምነው ከልቡ አብይ አህመድ የባህር በር ጥያቄያችንን የኢትዮጵያን የዘመናት ጥያቄ ሊያስመልስ ነው ብሎ ልቡ እስከሚወርቅ ድረስ ተስፋ ያደረገ ብዙ ሰው አለ የሚደግፍ ብዙ ሰው አለ በያጠገባችን እና ይሄ የሚያሳየው ምንድነው ከፖለቲካ ኤሊቱ ጀምሮ እስከ ሰፊው ህብረተሰብ ድረስ ገና ነው ብዙ ያልተረዳቸው ነገሮች የኮልለት እሷ ጋር እንደው ባጭሩ አስተያየት ብትሰጥበት እኮ ይሄ እኮ ነው ታዲያ አሁን ላይ ህብረተሰቡን በተመለከተ መነጋገርን እኮ አስፈላጊ የሚያደርገው ይሄን ያህል መከራ እየወረደበት እንኳን ከመከራው መማር ያለበትን ነገር አለመማሩ
ስቲል መንግስትን በተመለከተ ሲወራ ህብረተሰባዊ ባህልን በተመለከተ መነጋገርን ጠቃሚ አያደርግም ወይ? አንድ ሁለተኛ ደግሞ መንግስትን በተመለከተ አንስተሃል። ልክ ነው ፎከስ መሆን መደረግ ያለበት እኔ የአገሪቱ ቁጥር 1 የደህንነት ስጋት በሆነው በአብይ አህመድ ላይ ነው የሚለው እስማማለሁ በሚገባ። ግን መንግስትስ ከየት ይወለዳል? ከራሱ ከህብረተሰብ ባህል አይደለም ወይ? መንግስት ተነጥሎ ህብረተሰባዊ ባህልን ኮንሲደር ሳያደርጉ መንግስት ከየት ይመጣል የሚልም ጥያቄ አብሮ ስለሚነሳ ነው የዚህ እንቁላልና የዶሮ ነገር እንዳይሆን የህብረተሰቡ ችግር መሆናቸው ወደ መድረክ አይምጣ ወይ ማንነጋገርበት የሚል እምነት የለኝም። ቅድም አንተም እንደተጠቀስከው አብዛኛው የምናገራቸው ምጽፋቸው ነገሮች እሱም ላይ ያተኮሩ ናቸው። ግን የህብረተሰቡ ዋና ትኩረት መሆን ያለበት አሁን ቅድም በባህል ደረጃ ከድሮ ጀምሮ በትርክት ደረጃ ሲንከባለሉ የመጡትን ነገሮች እንዴት እንፍታ የሚለው መሆን አለበት ብዬ አላምንም። ቅድሚያ ሊሰጠው የሚገባ ቅድሚያ እንስጥም ብንለው ጦረኛ መንግስት በስልጣን ላይ እስካለ ድረስ ከሰላም አልተጠቀምም ከጦርነት ነው የምትጠቀመው የሚል መንግስት ባለበት ሁኔታ እነዚህ ነገሮች የትም ፈቀቅ ሊሏቸው የትም ሊደርሳቸው። ስለዚህ ትልቁ ትኩረታችን መሆን ያለበት ይሄን መሰረታዊ የሆነ ሲንከባለል የመጣ ችግራችንን ለመፍታት ሁሉ የመጀመሪያው ትኩረታችን መሆን ያለበት ሰላም ወዳድ የሆነ ሰላምን አላማውና ግቡ አድርጎ የሚሰራ መንግስት ማግኘት አለብን መፍጠር አለብን ብለን ነው ማተኮር ያለብን። የህብረተሰቡ አገዛዙ እድሜ እየቀጠለ ያለው በምንድነው? አሁን ቀደም ሲል በጠቀስከው ህብረተሰባዊ የሆነ የጋራ ስንፍና ልተው በምትችለው ነገር ምክንያት ነው አይደለም? ያ ስለዚህ እሱን አድሬስ ማድረግ ኢኮሊ ጠቃሚ አይደለም ወይ ልለን? ለምን አሁን እንግዲህ ቤቱን እያፈረሰው ባለፈውም ጠቅሼው ነበር። ቤቱን እያፈረሰው በር ይመጣልኛል ብሎ ቤቱን ሊያጣ በሚችልበት አጋጣሚ በር ይመጣልኛል ብሎ የሚያስብን ህብረተሰብ ኤክስፕሎይት እያደረገ ነው መንግስት። እሱ ነው እኮ አሁን ምትላትን አሁን ያነሳሃትን ነጥብ እንዲገነዘብ ነው ህብረተሰቡን ማድረግ ያለብን መጣር ያለብን እንጂ በውስጡ ያሉ አሁን ሲንከባለሉ የመጡ ኦልሞስት በባህል ደረጃ ሊገለጹ የሚችሉ ችግሮችን እንዲፈታ ብንጠይቀው ከጥያቄ ያለፈ ፋይዳ የለው ከምኞት ያለፈ ፋይዳ የለው። እነዛ ሪሶርሱስ ነው ቴዲ እንደው ልደቱን ለማገዝ አሁን ትንሽ አሁን አቶ ገዶ ለሄድ ነው እያልክ ነው አይደለም? ችግር የለም ትንሽ ይቆያል። ለአንድ ጉዳይ እንነጋገር ከተባለ ወይም አንድ ስራ እንስራ ከተባለ ባለችን ጊዜ ባለችን ገንዘብ የትኛው ነገር ላይ ትኩረት እናደርግ ነው። አሁን መንግስት በአፍሪካ ውስጥም ሆነ አጠቃላይም አሁን ባለም እየሆነ ነው ከእግዚአብሔር ቀጥሎ ያለ ትልቅ ኃይል ነው። ብዙ ነገር ማድረግ ይችላል። በዛ ስልጣን ውስጥ ብንሆንና ጥሩ መሪ መልካም ነገር ያሰበ ሰው ብናገኝ ችግሮቻችንን ሁሉ በፍጥነት የመቅረፍ ችሎታ አለ። በሌላ ወገን ግን 135 ሚሊዮን ህዝብ ያለበትና 2% 3% እኮ ነው የዩኒቨርሲቲ ዲግሪ ያለው ሰው አይሆንም እኮ እንደዛ ኢትዮጵያ ውስጥ የተማረ በደንብ ስታሰላው እንደዛ ነው የሚለው በሳይንስ ባለበትና በገጠር በሚኖር ብዙ ነገሮች ችግር ባሉበት ሁኔታ ውስጥና የመማማርም ነገር እንትን በሆነበት አሁን ትኩስ ሆኖ ያንን የመንግስትን ስልጣን ብናገኝ ሚዲያ እናገኛለን፣ ሲቪክ ሶሳይቲዎች የሚከፈቱበት መንገድ እናገኛለን፣ አካዳሚውን ነፃ እናደርጋለን፣ ሲቪል ሰርቪሱ መልክ ያለው ይሆናል። በዛ ነገሮች ውስጥ የሚሆን ባለራዕይ አንድ ሰው ዓለምን የቀየረና ቁም ነገር የሰሩ ጥቂት ሰዎች ናቸው። ስለዚህ እዛ ቦታ ላይ የሚሆነውን ነገር ብናደርግ ሌላውን ሁሉ ነገሮች ለመፍታት ችግሩ የበለጠ ቀላል ይሆንልናልና ትኩረታችንን ባለችን ሪሶርስ ባለችን ገንዘብ የትኛው ላይ ብናደርግ አሁን የበለጠ ይሆናል ሲባል እኔ ወደ ልደቱ ሐሳብ ቀርባለሁ። ጊቭን ይሄ ያሉብን ችግሮች ሁሉ በጣም ግስንግስ ናቸው። አንዱ ካንዱ ጋር የተያያዘ ነው። ግን ይሄንን ድሪቶ የሆነ ችግር ለመፍታት የቱ ጋር ብንጀምር የበለጠ መንገዱን ያሳጥረንልና ሲባል መንግስት ላይ ማድረጉ የተሻለ ይመስለኛል። ልደቱ ስላቋረጠ እሺ አቶ ገዱ ተጋባለ እኔ የባህል አብዮት ይካሄድ ይያልኩም አይደለም። እንደው አንዱ ዛሬ የምንነጋገርበት ምክንያት አሁን ያለውን ትግል እንዴት አፕሮች ብናረጋው ነው ውጤታማ የምንሆነው የሚል ስለሆነ በጣም ሬሌቫንት የሆነ ውይይት ሆኖ አገኘዋለሁና የባህል አብዮት ተካሂዶ ኦቨርናይት የሆነ ለውጥ ይምጣ ይያልኩም አይደለም። ነገር ግን መንግስት ላይ ፎከስ ሲደረግ አብሮ ለምሳሌ የኢኮኖሚ ችግር አስተሳሳሪ ጉዳይ ሆኖ እንዲመጣ ኢኮኖሚ ህብረተሰቡ የሚመለከትበትን መንገድ አብሮ ማስተካከል የግድ ይሆናል። ወይም የሆነ ህብረተሰብ ዘጋ እየተጨፈጨፈ ዝም ማለት ዞሮ ያጨፍጨፋ ቤትህ እንዲመጣ መጋበዝ ነው የሚል ያመለካከት ለውጥ እንዲመጣ መጣርን ይጠይቃል። ቅድም ያነሳውትም የፕራዮሪቲ ኢሹ አሁን አብይ አህመድ የባህር በር ይዞ ሊመጣ
ነው ሲባል እንዴት ትደግፋለህ? ይሄንን ሲጀመር የምትኖርበት ቤት ከፈረሰ በኋላ በሩ የለም እኮ ብሎ ማለት ህብረተሰቡን ፕራዮሪቲን እንዲገነዘብ ማድረግንም ይጠይቃልና የባህል አብዮት ይካሄድ ማለትን አይደለም በፍጹም እያነሳሁ ያለሁት። ግን መንግስት ላይ ፎከስ ይደረግ ሲባል ደግሞ ኢኮሊ ህብረተሰቡም መንግስትን አስመልክቶ አንድ መንግስት የሚያደርጋቸው ድርጊቶች ምን አይነት አንድምታ እንዳላቸው ቅደም ተከተላቸው ተያያዥ ውጤታቸው ሁሉም በተመለከተ ያለን እይታ ለውጥ እንዲያደርግ አብሮ መስራትም ይጠቅማል የሚል ነው። አሳች ብዛም ልዩነት ያለው ነገር አይደለም እውነት ለመናገር። አቶ ገዱ ቀጥል። ምንድነው በፎከስ መደረግ ያለበት አገዛዙ ላይ ነው የሚለው ትክክል ነው። እኔ ወደ ግራም ወደ ቀኝም ማለት አለብን ብያለሁ። የጥፋቶቹ ሁሉ አሁን ባለንበት ሁኔታ ምንጩም አድራጊው እና ማተኮር ያለበት ትግላችን ከአገዛዙ ላይ ነው። ነገር ግን ኢኳሊ ትኩረት መስጠት ያለብን የሚመስለኝ አሁን በህብረተሰባችን አብይ አህመድ ለመጋለብ እንደመነሻ የሚጠቀምባቸው ሁኔታዎች ህብረተሰቡን ማንቃት የሚያስፈልግ ይመስለኛል። ለምሳሌ 2018 በመጣው ለውጥ ኢህአዴግን ከኢህአዴግ ደግሞ ሞሮፍ ኢህአዴግ ቢወገድ ሁሉ ነገር የችግሩ አብሮ እንደሚወገድ የሚያስበው ሰው በጣም ብዙ ነበር። ሲምፕሊ ግለሰብ እንኳን ስለተቀየረ ከፍተኛ ለውጥ ይመጣል ብሎ ህዝቡ የሰጠውን ድጋፍ ምናውቀው። ያ ምንድነው መነሻውን የስረ ነገሩን የኢትዮጵያ ፖለቲካ ብልሽት